ኢትዮጵያም ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ያስመዘገበችው ውጤት ከአካባቢ ጥበቃ የዘለለ ሰፊና ስትራቴጂያዊ ፋይዳ ያለው ነው። ይህም አገራችን ለልማትና ለአካባቢ ጥበቃ ባላት ቁርጠኝነት በዓለም አቀፍ ደረጃ እንድትታወቅ አድርጓታል። ታዲያም የዘንድሮ የክረምት ወራት የአረንጓዴ አሻራ ተስፋን እንትከል በሚል መሪ ቃልም በመላ አገሪቱ ችግኝ የመትከል መርሃ ግብር እየተከናወነ ይገኛል። የ2018 ዓ.ም የክረምት አረንጓዴ አሻራ ችግኝ ተከላ ንቅናቄም በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳም ተከናውኗል። የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ አንደኛ ሸናሌም የለውጡ መንግስት ባለፉት 8 ዓመታት ለተፈጥሮ ሀብት ልማትና ጥበቃ ተግባራት በሰጠው ከፍተኛ ትኩረት በክልሉ በተሰሩ የተቀናጀም የተፋሰስና የአረንጓዴ አሻራ ልማት ስራዎች አመርቂ ውጤቶች መመዝገቡን ተናግረዋል። ባለፉት 8 ዓመታት የለውጡ መንግስት ለሁሉም መሰረት ለሆነው ለተፈጥሮ ሀብት ልማትና ጥበቃ ተግባራት በሰጠው ከፍተኛ ትኩረት በክልላችን የተሰሩ የተቀናጀ ተፋሰስ ልማትና አረንጓዴ አሻራ ልማት ስራዎች አመርቂ ውጤት ያስመዘገበን ሲሆን በዚህም የአፈር መሸርሸር በ2010 አማካይ በአመት በሄክታር 76.85 ቶን ከነበረበት በ2018 ዓ.ም ወደ 49.05 ቶን ዝቅ ማድረግ ተችሏል። ወደ ግድቦች እና ሐይቆች እና ወንዞች የሚገባው የደለል መጠን በ2010 በአመት በአማካይ 11.49 ቶን ከነበረበት በ2018 8.08 ቶን ዝቅ ማድረግ የተቻለ ሲሆን የአፈር አስዳማነትንም መቀነስ ተችሏል። በክልሉ ከ2.5 ሚሊዮን በላይ ህዝብን በማሳተፍ ዘርፈ ብዙ አገልግሎት የሚሰጡም ከ500 ሚሊዮን በላይ ችግኞች መዘጋጀቱን የገለጹት አቶ አንደኛም ከ173.7 ሚሊዮን በላይ የጉድጓድ ዝግጅት መደረጉንም ገልጸዋል። እንደ ክልል በ2018 2.5 ሚሊዮን ህዝብ በማሳተፍ ዘርፈ ብዙ አገልግሎት የሚሰጡ ከ500 ሚሊዮን በላይ ችግኞች አዘጋጅተን ለመትከል አቅደን እየሰራን እንገኛለን። ከዚህ ውስጥም እንደ ክልል በክልሉ ነባራዊ ሁኔታ 40% በበልግ የሚተከል ሲሆን ይህም 196 ሚሊዮን በላይ ችግኝ በበልግ ተከላ ተደርጓል። 60% በላይ የሚሸፈነው ችግኝ ወይም 300 ሚሊዮን በላይ ችግኝ በክረምት ተከላ የሚፈጸም ይሆናል። ለዚህም 173.7 ሚሊዮን በላይ ጉድጓድ ዝግጅት ተደርጓል። የአረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነትን በማረጋገጥ የሥራ ዕድሎችን በመፍጠርና ለጎረቤት ሀገራትም ችግኞችን በማካፈል ለቀጠናዊ ትስስር አስተዋጽኦም አበርክቷል ብለዋል። የአረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነት ከማረጋገጥ ባሻገር የሥራ ዕድል ፈጠራ የጎረቤት ሀገራትንም ችግኞች በማካፈል ለቀጠናዊ ትስስር አስተዋጽኦ አበርክቷል። እንዲሁም የዓለም አቀፍ ደረጃ አድናቆትን ከማስገኘት በላይ ሀገሪቱ ከ80 ሺህ በላይ እና ከ200 በላይ ሀገራት መሪዎች፣ ለአየር ንብረት መሪዎች፣ የአየር ንብረት ለውጥ ሳይንቲስቶች እና የተለያዩ ሀገር ተወካዮች የሚታደሙበት ኮፕ 32 አዘጋጅ ሆና እንድትመረጥ ምቹ መደላድል መፍጠርና የሀገሪቱ ዲፕሎማሲ ከፍ ማድረግ አስችሏል። የአረንጓዴ አሻራም ከችግኝ ተከላ በላይ የሆነም አገራዊ ብሎም ክልላዊ ንቅናቄ ነው ያሉት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የአካባቢ ጥበቃን ለማጠናከር የአየር ንብረት ለውጥን ለመቋቋምና የአፈርና ውሃ ሀብቶችን ለመጠበቅና ለቀጣይ ትውልድ አረንጓዴ ኢትዮጵያን ለማስረከብ በጋራ መረባረብ ያስፈልጋል ብለዋል። አረንጓዴ አሻራ ከችግኝ ተከላ በላይ የሆነ አገራዊ ብሎም ክልላዊ ንቅናቄ ነው። የአካባቢ ጥበቃን ለማጠናከር የአየር ንብረት ለውጥን ለመቋቋም የአፈርና ውሃ ሀብታችንን ለመጠበቅና ለቀጣይ ትውልድ አረንጓዴ ኢትዮጵያ ለማስረከብ የምናደርገው የጋራ ተግባር ነው። ዛሬ የምንተክላቸው ችግኞች ነገ ጥላ የሚሰጡ የአካባቢ ሙቀትን የሚቀንሱ የአፈር መሸርሸርን የሚከላከሉና ለሕዝባችን የተሻለ ኑሮ የሚፈጥሩ ይሆናሉ። በመሆኑም በዞናችን ባለፉት 7 ዓመታት ከ650 ሺህ በላይ የህብረተሰብ አካላትን በማሳተፍ ከግማሽ ቢሊዮን በላይ የተለያዩ የደን፣ የጥምር ደን፣ የፍራፍሬ፣ የመኖ እጽዋት፣ የቀርከሃና የከተማ ውበት ችግኞችን በማፍላት መትከልም ተችሏል።